የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ ጀነራሉ በወንጀል ተጠርጥረው እየተመረመሩ ነው ተባለ። ለወንጀል ምርመራ የዳረጋቸው ከክልል ፕሬዝደንቱ የተቀበሉ ስጦታ መሆኑም ታውቋል። ወታደራዊ አዛዡ ለምርመራ የተዳረጉት ደግሞ በቦሌ ኤርፖርት በኩል ሲጓጓዝ የተገኘ ወርቅ ስለመሆኑ ተገልጿል። ዝርዝሩ ተዘጋጅቷል። ኮሎኔል ደመቀ ዘውዱ ዓለም አቀፉ ተቋም ተጠያቂ ይሁን በሚል ያወጣባቸውን ሪፖርትን ተከትሎ እኔ ወንጀለኛ አይደለሁም የሚል ምላሽ ሰጥቷል። እንደ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዎች ያሉ እውቅ ዓለም አቀፍ ተቋማትንም የህወሓት ናቸው ሲሉ ገልጸዋል። እንመለከተዋለን። በኢትዮጵያ በአንድ ዓመት ውስጥ ባለስልጣናት ላይ 66 ጥቃቶች መከፈታቸው ተነገረም። ይህም በዓለም ከቀዳሚዎቹ አንዷ ሀገር እንድትሆን አድርጓታል ሲል ሪፖርቱ አመልክቷል። ዝርዝሩ ተሰናድቷል። የኢትዮጵያ መንግስት እየፈጸማቸው ያሉ የሰብአዊ መብት ጥሰቶችን የሚያበረታታ ውሳኔ ተላልፏል ሲል ተቋሙ አሳወቀም። የሰብአዊ መብት ተቋሙ ይህንን ያለው የአውሮፓ ህብረት በትግራይ ጦርነት ሳቢያ አቋርጦት የነበረውን ድጋፍ ሊቀጥል መሆኑን መግለጹን ተከትሎ ነው። ሌላኛው መረጃችን ነው። የመካከለኛው ምስራቅ ቀውስ ከ30 ሚሊዮን በላይ ሰዎችን ወደ ድህነት ይመልሳል ተባለ። የአሜሪካና ኢራን ፍጥጫ እንደቀጠለ ሲሆን ሶስተኛው የአሜሪካ ጦር መርከብም ወደዚሁ ቀጠና መድረሱ ሰምቷል። ኢራን ደግሞ ከሆርሙዝ ክፍያ መሰብሰብ ጀምሬያለሁ ብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጀነራሉ በወንጀል ተጠርጥረው እየተመረመሩ ነው ተባለም። ለወንጀል ምርመራ የዳረጋቸው ደግሞ ከክልል ፕሬዝደንቱ የተቀበሉ ስጦታ ስለመሆኑ ተሰምቷል። ወታደራዊ አዛዡ ለምርመራ የተዳረጉት በቦሌ ኤርፖርት በኩል ሲጓጓዝ የተገኘው ወርቅ ነው ተብሏል። ሳተናው ጀነራል በላይ ልብ ቆራጡ ጀነራል መሰለ የመጀመሪያ የመከላከል ስራ በጎንደር በኩል በሁመራ በኩል ያለውንና ሁመራ የመያዙን ስራ ከሌሎች ጓደኞቻቸው ጋር ሆነው ነው የመሩት። እንዲህ ባለመልኩ ሲወደሱ የነበሩት ጀነራል መሰለ መሰረት ከምዕራብ ዕዝ ዋና አዛዥነት ተነስተው በጀነራል ጌታቸው ጉዲና ስር የመከላከያ ደህንነት መምሪያ አባል እንዲሆኑ ከተደረጉ በኋላ ከተሰጧቸው ተልእኮዎች መካከል የጎረቤት ሀገራት ተቋሚዎችን ማስታጠቅና ማሰማራት የሚለው አንዱ ነው። ጀነራሉ ከምዕራብ ዕዝ ወደ አዲስ አበባ ከተወሰዱና በጎረቤት ሀገራት ጦርነት ላይ የሚሳተፍ ታጣቂ ኃይልን የማሰማራት ተልእኮን ወስደው እንዲሰሩ ከተደረጉ በኋላ ቅድሚያ የሰጡትም የተባበሩት አረብ ኤምሬቶች እንዲፈጸምላት የጠየቀችው ሱዳን ሚሊሻ ጦር ጉዳይ ነው ሲሉ የሚያስታውሱት ምንጮች ይህንን ተከትሎም በቤንሻንጉል ጉሙዝ ክልል አንድ የማዘዣ ጣቢያ ማቋቋማቸውን ይገልጻሉ። የሱዳን አማጺ ኃይል አርኤስኤፍን ለማስታጠቅና ለማሰልጠን ሲሉ ወደ አሶሳ ቅንተው ለወራት እዛ የከረሙትና የሚመላለሱት ጀነራል መሰለ መሰረት ከክልሉ ርዕሰ መስተዳደር አሻድሊ ሐሰን ጋር ጥብቅ ቅርርብ እንዲፈጥሩ አስችሏቸዋል ሲሉም ያክላሉ። በዚህም ጀነራሉ የወርቅ ኮንትሮባንድ ንግድ ያከናውናሉ ከሚባልላቸው ባለስልጣናት መካከል አንዱ ከሆኑት ከአሻድ ሐሰን 10 ኪሎ ግራም ወርቅ ተቀብለው በቦሌ ኤርፖርት በኩል ወደ አዲስ አበባ ሲገቡ በጉምሩክ ሰራተኞች ተይዘዋል ሲሉ ምንጮቹ ተናግረዋል። ልበ ቆራጡ የተባለላቸው ጀነራል ተስፋ አስቆራጭና ያልጠበቁት ነገር ሲገጥማቸው መጀመሪያ እኔ ቪአይፒ መንገደኛ ነኝ ልፈተሽ አይገባኝም ብለው ላለመፈተሽ ጥረት አድርገው ነበር የሚሉ አንድ የቦሌ ኤርፖርት የጉምሩክ ፍተሻ ባልደረባ ጥያቄያቸው ተቀባይነት አግኝቶ እንዲያልፉ ተደርገው ነበር ይላሉ። ይሁን እንጂ ሌላ የኮሚሽኑ ባልደረባም የቪአይፒ መንገደኛ ቢሆኑም የያዙት ሻንጣ መፈተሽ አለበት ብሎ በመከራከሩና ቪአይፒ መግቢያ ሳሎን ድረስ ተከትሎ ሻንጣቸውን በመቀበሉ እንዲፈተሽ ተደርጓል። በዚህም ወቅት 10 ኪሎ ግራም ወርቅ ተገኝቷል ሲል በዝርዝር አስረድቷል። ጄኔራሉ የተወሰደባቸውን 10 ኪሎ ግራም ወርቅ ተከትሎ ምርመራ ተከፍቶባቸዋል የሚሉት ምንጮቹ ይህ ጉዳይ ያጋጠመው ከ3 ሳምንት በፊት ነው ብለዋል። ጄኔራሉ ከዛ በኋላም ወደ ቤንሻንጉል ጉሙዝ ክልል መመላለሳቸውን የቀጠሉ ሲሆን የተወሰደባቸው 10 ኪሎ ግራም ወርቅ ግን አሁን በመንግስት የደህንነት የጉምሩክ ሰዎች እጅ ይገኛል ተብሏል። ሌሎች ምንጮች ደግሞ ወርቁ ከደህንነትና ከጉምሩክ ወጥቶ ወደ መከላከያ እንዲዘዋወርና መከላከያም እንዲመረምረው እየተደረገ ነው ይላሉ። በትግራይ ጦርነት ወቅትም በክልሉ የተሰበሰበው 7 ሚሊዮን ብር በአካውንታቸው ውስጥ አስገብተዋል ሲሉ የሚያስታውሱ ሰዎች እንዲህ ያለ ሙስና በየትኛውም ያገዛዙ ጀነራሎች በኩል የተለመደ ሆኗል ሲሉም ይገልጻሉ።
ጀነራል መሰለ መሰረት የሐሚቲ ኃይሎች አስተባባሪ ሲሆኑ የጎረቤት ሀገራትን የሚበጠብጡ ኃይሎችን የሚመራ አንድ ዕዝ ለማቋቋም እንዲንቀሳቀሱ እየተደረገ ስለመሆኑም ሲዘገብ ቆይቷል። በኢትዮጵያ በአንድ ዓመት ውስጥ ባለስልጣናት ላይ 66 ጥቃቶች መከፈታቸው ተነገረም። ይህም በዓለም ከቀዳሚዎቹ ኢትዮጵያን አንዷ እንድትሆን አድርጓታል ሲል ሪፖርቱ አመልክቷል። አመርቂ ስራ በሁሉም ሴክተር ታይቶ ተሰምቶ በማይታወቅ ልክ ኢትዮጵያ ውስጥ እጅግ አመርቂ ጉዳዮች እየመጡ ስለሆነ የብልጽግና መሪዎች እንደሚሉት በተቃራኒውም ቢሆን ታይቶም ተሰምቶም የማይታወቁ ሪከርዶች ኢትዮጵያ በእነዚህ ሰዎች ያገዛዝ ዘመን እያስመዘገበች ቀጥላለች። አክሌድ ባወጣው ሪፖርትም ባለፈው የፈረንጆቹ ዓመት የመንግስት አመራሮች ለበርካታ ጥቃቶች ከተዳረጉባቸው የዓለም ሀገራት ውስጥ አንዷ ኢትዮጵያ ናት። በአፍሪካ ከናይጄሪያ በመቀጠል 66 ጊዜ የመንግስት ባለስልጣናት ላይ በፈረንጆቹ 2025 በኢትዮጵያ ጥቃት ተከፍተዋል ብሏል። ሪፖርቱ ኢትዮጵያ፣ ናይጄሪያ እና ደቡብ ሱዳን በመንግስት አመራሮች ላይ ያነጣጠሩ ጥቃቶች ጨምረው የተመዘገቡባቸው ሀገራት ስለመሆናቸውም ያብራራል። እንደ ዓመታዊ ሪፖርቱ ከሆነ የመንግስት መዋቅር የተለያየ እርከን ላይ የሚገኙ እነዚሁ ባለስልጣናት ኢላማ ያደረጉ ጥቃቶች በአመዛኙ የተፈጸሙት ደግሞ በተደራጁ ታጣቂ ኃይሎች አማካኝነት ነው። ባለፈው የፈረንጆች ዓመት በ28 የአፍሪካ ሀገራት የመንግስት ባለስልጣናት ላይ ግድያዎች መፈጸማቸውም ተጠቁሟል። አብዛኞቹ ጥቃቶች የተመዘገቡት ደግሞ በምስራቅና ምዕራብ አፍሪካ ሀገራት ስለመሆኑም ተነስቷል። የቢሮ ኃላፊዎች የመንግስት ሰራተኞች ላይ ጥቃት በማድረስ በኢትዮጵያ የኦሮሞ ነጻነት ጦርና የፋኖ ኃይሎች በቀዳሚነት እንደሚጠቀሱም ሪፖርቱ ያስረዳል። ይህ በእንዲህ እንዳለ ኢትዮጵያ በዓለም ከቀዳሚዎቹ 20 የፖለቲካ ቀውስ ውስጥ ናቸው ተብለው ከተፈረጁ ሀገራት መካከል አንዷ ስለመሆኗም በሪፖርቱ ተዳሷል። ሞት አታዳንቁ ብለው ስልጣናቸውን የጀመሩት ብልጽግናዎች ግን እንኳን ለሀገሪቱ ዜጎች ለራሳቸው ለብልጽግና አመራሮችም ከለላ መስጠት ተስኗቸው ከግድያ ሪፖርቶች ጋር በተያያዘም የኢትዮጵያ ስም ከላይኞቹ ሀገራት ረድፍ እያስጠሩ ቀጥለዋል። ኮሎኔል ደመቀ ዘውዱ ዓለም አቀፉ ተቋም ተጠያቂ ይሁኑ በሚል ያወጣባቸውን ሪፖርት ተከትሎ እኔ ወንጀለኛ አይደለሁም የሚል ምላሽ ሰጥቷል። እንደ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዎች ያሉ እውቅ ዓለም አቀፍ ተቋማትን የህወሓት ናቸው ሲሉም ገልጿል። የአሜሪካ መንግስት ከዚህ በፊት በወልቃይት ቀጠና የነ ኮሎኔል ደመቀ ዘውዱ ኃይል የዘር ማጽዳት ስለመፈጸሙ መግለጹ ይታወሳል። ሂዩማን ራይትስ ዎች በሰኔ 2015 ባወጣው ሪፖርቱ በምዕራብ ትግራይ በትግራይ ተወላጆች ላይ የሚፈጸሙ ማሰቃየቶች ስራትና የመንቀሳቀስ ገደብን ጨምሮ ማንነት ላይ መሰረት ያደረጉ ወንጀሎች እንዲፈጸሙ አዟል አሊያም መርተዋል በማለት በስም ደመቀን ጠቅሷል። ሂዩማን ራይትስ ዎች ደግሞ ከትናንት በስቲያ ባወጣው ሪፖርቱ የኢትዮጵያ አጋር የሆኑ አካላት እንደ ኮሎኔል ደመቀ ዘውዱ ያሉ አመራሮችን ኢላማ ያደረገ ማዕቀብ እንዲጥሉ ጥሪ አቅርቧል። ሌላኛው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናልም በአካባቢው የዘር ማጽዳትና በሰብአዊነት ላይ የተፈጸመ ወንጀል እየተከናወነ እንደሆነ በገለጸበት የሚያዝያ 2015 ሪፖርቱ ላይ ኮሎኔል ደመቀ ዘውዱን ጠቅሷቸዋል። አዲስ አበባ የሚታተመው ዘ ሪፖርተር መጽሔት ሳይቀር ከጥቂት ሳምንታት በፊት ስፍራው ድረስ ተገኝቶ ባደረገው ምልከታ እነዚህ ዓለም አቀፍ ተቋማት ያወጧቸውን የቅርብ ሪፖርቶችን የሚደግፍ ሪፖርት አሰራጅቷል። ኮሎኔል ደመቀ ዘውዱ ዛሬ የሰጡት ምላሽ ደግሞ ሁሉንም የወያኔ ናቸው የሚል አንድምታ ያለው ሆኗል። በተለይም ከትናንት በስቲያ የወጣውን የሂዩማን ራይትስ ዎች ሪፖርትን በተመለከተ በቢቢሲ የተጠየቁት ኮሎኔሉ ከእውነት የራቀ ነው ይላሉ። የመብት ተሟጋች ድርጅቱ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁን በሚመለከት ሲጠየቁም እኔ ወንጀለኛ አይደለሁም ሲሉ መልሰዋል። ዓለም አቀፍ ተቋማትንም እኔ እነዚህ ከትግራይ ሰዎች ውጭ ናቸው አልልም። እነዚህ ህወሓት ትናንትና በየቦታው ያስቀመጣቸው በስመ ሂዩማን ራይትስ ዎች ተቋሙን ተጠቅመው የሚያራምዱት የራሳቸው የፖለቲካ ፍላጎትን ለማስተግበር ካልሆነ እኔን የሚመለከት ነው ብዬ አላስብም ብለዋል። አስተዳደራቸው ገለልተኛ የሆነ አካል በአካባቢው ተፈጽሟል የሚላቸውን የሰብአዊ መብት ጥሰቶች አጣራለሁ የሚል ከሆነ ፈቃደኛ ስለመሆኑም ተናግሯል። የሚላላኩት የብልጽግናው አገዛዝ እንዲህ ያሉ የወንጀል ድርጊቶችን ለማጣራት በተባበሩት መንግስታት የተቋቋመው መርማሪ ኮሚቴ እንዳይገባናም ተልእኮ እንዲቋረጥ ማድረጉን ግን ልብ ይሏል። ሪፖርቱ በአካባቢው አሁን ያለው ሁኔታ አያንጸባርቅም የሚሉት ኮሎኔል ደመቀ ዘውዱም ሂዩማን ራይትስ ዎች በጉዳዩ ላይ እርሳቸውም ሆነ አስተዳደራቸውን አለማነጋገሩንም ይጠቅሳሉ። የሰብአዊ መብቶች ተቋሙ በበኩሉ በክትትሉ የደረሰባቸው ግኝቶችን ለኢትዮጵያ መንግስት አቅርቦ ምላሽ አለማግኘቱን በሪፖርቱ እንዳሰፈርም ይታወቃል። ሂዩማን ራይትስ ዎች አነጋገርኳቸው ያላቸው ሰዎች ትክክለኛ መሆናቸው መረጋገጥ አለበት የሚል
የሚሉት ኮሎኔል ደመቀም የትግራይ ተወላጆች በመንግስት ተቋማት እንደ ማንኛውም ነዋሪ አገልግሎቶችን እንዲያገኙ በአካባቢው የሚኖሩበት ወቅትም እንደ ማንኛውም ነዋሪ በሰላም እንዲንቀሳቀሱ እያደረግን ነው የሚል ምላሽም አቅርበዋል። የእርዳታ ሰራተኞችን፣ ዲፕሎማቶችና ሌሎች ባለሙያዎችን በማነጋገር ጭምር መረጃዎችን አሰባስቦ ሪፖርቱን ይፋ ያደረገው ተቋሙ ግን በትግራዩ ጦርነት ወቅት በመቶ ሺዎች የሚቆጠሩ ነዋሪዎች ከዚህ አካባቢ በግዳጅ መፈናቀላቸውን አስታውሶ ነበር። ይህ በእንዲህ እንዳለ የኢትዮጵያ መንግስት እየፈጸማቸው ያሉ የሰብአዊ መብት ጥሰቶችን የሚያበረታታ ውሳኔ ተላልፏል ሲል ተቋሙ አሳወቀም። የሰብአዊ መብት ተቋሙ ይህንን ያለው የአውሮፓ ህብረት በትግራዩ ጦርነት ሳቢያ አቋርጦት የነበረውን ድጋፍ ሊቀጥል መሆኑን መግለጹን ተከትሎ ነው። ሂዩማን ራይትስ ዎች የአውሮፓ ህብረት ለኢትዮጵያ መንግስት ይሰጥ የነበረውን የቀጥታ የበጀት ድጋፍ ዳግም ለማንቀሳቀስ በመወሰኑ ህብረቱ አስቀድሞ ከያዘው አቋም አንጻር አሁን ላይ በሀገሪቱ ያለው የሰብአዊ መብቶች ጥሰቶችን እንደማበረታታት ይቆጠራል ሲል ወቅሷል። ተቋሙ ህብረቱ ከዚህ ቀደም ሰብአዊ መብቶች አያያዝ በከፋ ሁኔታ እየተባባሰ ነው ብሎ ያቆመውን በጀት አሁን ላይ በተመሳሳይና እንዳውም እየተስፋፋ ባለበት ሁኔታ መፍቀዱ ለምን አስፈለገ ሲልም ጠይቋል። በጀቱ ጾታዊ ጥቃት፣ የግዳጅ ማፈናቀልና በጅምላ ጭፍጨፋ ምክንያት እንደተቋረጠ አስታውሶ ለነዚህ ጥፋቶች ተጠያቂነት ሳይኖር የተደረሰ ውሳኔም ብሎታል። በአሁኑ ወቅት በአማራ በኦሮሚያና በትግራይ ክልሎች ያለው የሰብአዊ መብቶች አያያዝ ሁኔታ አስከፊ ስለመሆኑም አመልክቷል። እንደ ድርጅቱ መግለጫ ከሆነ ከዚህ ቀደም በጦርነት ወቅት ለተፈጸሙ የሰብአዊ መብት ጥሰቶች ተጠያቂነትን ለማረጋገጥ የታቀደው የሽግግር ፍትህ ሂደት በመቆሙና መንግስት በዚህ ረገድ ትርጉም ያለው እርምጃ ባለመውሰዱ ህብረቱ ድጋፉን መጀመር አልነበረበትም ብሏል። ተቋሙ እንደ ማሳያ ሲያነሳም አሁን ላይ ጋዜጠኞች በገፍ መታሰራቸውን፣ ገለልተኛ ሚዲያዎች ላይ ከፍተኛ ጫና መኖሩንና የሀሳብ ነጻነትም የተገደበበት ሁኔታ መፈጠሩን በመጥቀስ ነው። በተጨማሪም በትግራይ ክልል ያለው ውጥረት ዳግም ማገርሸቱ እንዲሁም በአማራና ኦሮሚያ ክልልም ጦርነቶች መቀጠላቸው የዜጎች ደህንነት አስጊ በሆነበት የአውሮፓ ህብረት አባል ሀገራት ቀደም ሲል አስቀምጠውት የነበረው የተኩስ አቁምና የተጠያቂነት ቅድመ ሁኔታን ባልተሟላበት የበጀት ድጋፉ መጀመሩ አግባብነት የለውም ሲልም ነቅፏል። የአውሮፓ ህብረት ኮሚሽነር ህብረቱ ከኢትዮጵያ ጋር ያለውን ስልታዊ አጋርነት ለማጠናከር በሚል የተላለፈ ውሳኔ ስለመሆኑ ቢገልጹም የሰብአዊ መብት ተሟጋች ድርጅቱ ግን ህብረቱ የገንዘብ ድጋፉን በቀጥታ ለመንግስት ከመስጠት ይልቅ ለተጎጆች በሚደርስባቸው ሌሎች መንገዶች እንዲጠቀምና በሰብአዊ መብት አያያዝ ላይ ግልጽ የሆነ አቋም እንዲይዝ አሳስቧል። የመካከለኛው ምስራቅ ቀውስ ከ30 ሚሊዮን በላይ ሰዎችን ወደ ድህነት ይመልሳል ተባለም። የኢራን አሜሪካ ፍጥጫ እንደቀጠለ ሲሆን ሶስተኛው የአሜሪካ የጦር መርከብም ወደዚሁ ቀጠና መድረሱ ሰምቷል። ኢራን ደግሞ ከሆርሙዝ ክፍያ መሰብሰብ ጀምሬያለሁ ብላለች። አሜሪካ ከኢራን ጋር የደረሰችው የተኩስ አቁም ስምምነት ቀጣይነቱ ባልተረጋገጠበትናም አሁንም በስጋት ላይ በሚገኝበት በዚህ ወቅት የአሜሪካ ጦር ሶስተኛው የአውሮፕላን ተሸካሚ የጦር መርከብ በመካከለኛው ምስራቅ መድረሱን ይፋ አድርጓል። የአሜሪካ ማዕከላዊ እዝ በትስስር ገጹ ላይ ባጋራው መረጃው ዩኤስኤስ ጆርጅ ደብሊው ቡሽ የተሰኘው ግዙፍ አውሮፕላን ተሸካሚ የጦር መርከብ በማዕከላዊ እዙ የኃላፊነት ቀጠና ስር በሚገኘው የህንድ ውቅያኖስ ላይ እየተጓዘ መሆኑን የሚያሳይ መረጃ አውጥቷል። እንደ አሜሪካ የባህር ኃይል ተቋም ከሆነም ከዚህ አዲስ የጦር መርከብ በተጨማሪ ቀደም ሲል ወደ ቀጠናው የገቡ ሌሎች 2 የአውሮፕላን ተሸካሚ የጦር መርከቦችም በተለያዩ ስትራቴጂካዊ ስፍራዎች ላይ ተሰማርተው ይገኛሉ። በዚህም መሰረት ዩኤስኤስ ጀራር አርፎርድ በቀይ ባህር እንደዚሁም የኤስኤስ አብርሃም ሊንከን በአረቢያ ባህር ላይ የሰፈሩ መሆናቸው ታውቋል። የአሁኑ ሶስተኛው የጦር መርከብ ወደ ቀጠናው መግባት አሜሪካ በመካከለኛው ምስራቅ ያላትን የባህር ላይ ወታደራዊ ስምሪትና ዝግጁነት ይበልጥ ለማጠናከር ስለመወሰኗ የሚያረጋግጥ ተብሏል። በሌላ በኩል ኢራን ደግሞ በሆርሙዝ ሰርጥ የሚያልፉ መርከቦችን ለመጀመሪያ ጊዜ የደህንነት ክፍያ ማስከፈል ጀምሬያለሁ ስትል ይፋ አድርጋለች። ከመርከቦቹ የተሰበሰበው የመጀመሪያው የማለፊያ ክፍያ ለሀገሪቱ ብሔራዊ ባንክ ገቢ መደረጉን ባለስልጣናት መናገራቸውን ጠቅሰው የሀገሪቱ የመገናኛ ብዙሃን ዘግቧል። ክፍያው በእያንዳንዱ መርከብ የጭነት አይነትና መጠን እንደዚሁም መርከቡ ለአደጋ ተጋላጭነት ባለው ደረጃ ተለይቶ እንደሚከፈልም ዘገባዎቹ ጠቅሷል። ኢትዮጵያ ከባህረ ሰላጤው ሀገራት የምትገዛው ነዳጅ የሚያልፈው በሆርሙዝ ወሽመጥ በኩል መሆኑ ይታወቃል። ይህ በእንዲህ እንዳለ የመካከለኛው ምስራቅ ቀውስ ከ30 ሚሊዮን በላይ ሰዎችን ወደ ድህነት እንደሚመልስ የተባበሩት መንግስታት ድርጅት ገልጿል። ቀውሱ በፈጠረው ተጽዕኖ
ተጽዕኖ በተለይም አርሶ አደሮች ሰብል በሚዘሩበት ወቅት በተፈጠረው የነዳጅና የማዳበሪያ አቅርቦት መቋረጥ ከ30 ሚሊዮን በላይ ሰዎች ወደ ድህነት አዘቅት ውስጥ ሊገቡ እንደሚችሉ የተባበሩት መንግስታት የልማት ፕሮግራም ኃላፊ አሌክሳንደር ክሮ ተናግሯል። በሆርሙዝ ሰርጥ በኩል የሚያልፉ የጭነት መርከቦች በመታገዳቸው ሳቢያም የከፋ ደረጃ ላይ የደረሰው የማዳበሪያ እጥረት የግብርና ምርታማነትን በዓለም አቀፍ ደረጃ እንደቀነሰውም ኃላፊው ለሮይተርስ ተናግሯል። ሁኔታው በአመቱ መጨረሻ ላይ በሚሰበሰበው የሰብል ምርት ላይ አሉታዊ ተጽዕኖ እንደሚኖረው ነው ያስጠነቀቁት። ከጥቂት ወራት በኋላ የምግብ ዋስትና ጦት በከፍተኛ ደረጃ ላይ ይደርሳል ሲሉ የገለጹት ዴክሮም ያን ጊዜ ደግሞ ልታደርጉት የምትችሉት ብዙ ነገር አይኖርም፣ ከወዲሁ ጥንቃቄ ማድረግና ለችግሩ መፍትሄ መስጠት ያሻል ሲሉ ለተዋጊ ሀገራት ጥሪ አቅርበዋል። አብዛኛው የዓለም የማዳበሪያ ምርት በመካከለኛው ምስራቅ የሚመረት ሲሆን ከአቅርቦቱ ውስጥ 1/3 ደግሞ ኢራንና አሜሪካ በቁጥጥር ስር ለማድረግ በሚፋለሙበት በሆርሙዝ ወሽመጥ በኩል ያልፋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።